ቀስ እያሉ አስለመዱን ጋይስ። ኧረ አለማመዱን ይሄን ሽንፈት። ኧረ በጣም ኖርማላይዝድ ሆነ የሊቨርፑል ተደጋጋሚ ባክ ቱ ባክ ሽንፈት። እንዴ እኔ ጭንቅላቴን ደግፌ እዚህ ጋር ቪዲዮ የምሰራው ባይዘው የራሴን አቡኝ ነው ማይግሬን ማለት ነው። እንዴ እኔ በጣም ብዙ የሚያስጨንቀኝ የራሴ ጉዳይ አለ፣ ግን አልቻልኩም ስለዛ ነገር ማሰብ። እያገባኝ ሁሉ አይደለም የግል ጉዳይ። ኧረ ወይኔ በቅዱስ ሚካኤል! ኧረ ምንድን ነው የተፈጠረው? ኧረ እስከ መቼ ነው እንደዚህ የምንቀጥለው? ዲያሬ ሰውዬ መች ነው ወደ ራሱ የሚመለሰው? እነዛን የመሳሰሉ ልጆች ይዘን እንዴት ነው ባክ ቱ ባክ የምንሸነፈው? እንዴ እኔ እግዚአብሔርን አይኔ እንደዚህ ሆኖ አሞኝ በአትላ ባልኩኝ ለመንፈስ ቅዱስ ድንገት ሰማሁና ወፍ አርጋፊ ድምፅ ምን ላድርግሽ? ከፒኤስቪ ጋር አናወራም? ከፒኤስቪ ጋር ከጨዋታ በፊት እናወራለን ብሎ እንትን ማለት ፒኤስቪን 4-1 አስወጣው ጎናቲን አስወጣው፣ ሙሉ አስወጣቸው፣ ከርኪዝን አስወጣው። ይሄ መላጣ ምንድነው እየሰራ ያለው? ምንድነው? አንፊልድ መቀለጃ ሽንት ቤት አንፊልድ። ኧረ በስማ መረ አቃጠለኝ እግዚአብሔርን። ከፒኤስቪ ጋር እንዴት ቪዲዮ አይሰራም? እሺ ምንድነው የምትሉት? ቀድማ ቪዲዮ አትስራ ምናምን ራሱ ምንድነው የምታደርጉት ታዲያ? ከፒኤስቪ ጋር ቪዲዮ አንስራ። ፒኤስቪ ታዲያ ሊያሸንፈን ይችላል? ኧረ በስማ መረ ምንድነው የሚያቃጥለው? ቪዲዮ አይኸው ከዚህ በኋላ አልሰራም በሊቨርፑል የመጀመሪያ። ከዚህ በኋላ ይሄ ሰውዬ እስካልወጣ ድረስ እንደዚህ ነው የምንሆነው። በቃ ሁሉንም ጨዋታ እንሸነፋለን። ማውራትም ራሱ አያስፈልግም እኮ። ኧረ እንዴት እንደሚያበሳጨ! ኧረ በስማ ይሄ የዚህ ወሬ ትርፉ ነን ቀረን። አንድ ለባዶ አሸነፈ ጊዜ መጥቶ ቢፎር አፍተር ምናምን ዘፈነማ እንደውም አድማ መውጣት ነው በአርሰናል ምክንያት። አድማ በቃ አንጩትም ከአርሰናል ጋር ማለት ነው። በቃ ፊርማ አሰባስቦ ከአርሰናል ጋር አንጩት። ለሊቨርፑል ግን የ100 ብር ቻሌንጅ እንዳስመረበላቸው። ኧረ ባዳይ የሆነ ነገር ይግዙ እንዳትሄድ አይዛክ። ሊቨርፑል ተሸንፏል። ምንድነው ቆይ ማትችሉት እናንተ? እኔ አሁን አላየሁም የእናንተን ጨዋታ ገባችኋ? የመጣሁት ግን ላበሽቃችሁ ነው። በደንብ ነው ማበሽቃችሁ። እንዴት ነው በሜዳ 4 ይገባባል? ምን አይነት የማትችሉ ሰዎች ናቸው? እግዚአብሔር ፒኤስቪ እንዴት ነው የሚያገ ፒኤስጂ እኮ አይደለም ፒኤስቪ እኮ ነው እንዴ! እንዴት ያገቡባችኋል? አርነ ስሎት እዛ ስደበድባችሁ አንዴ ኖርከው። ምንድነው እንዴት ነው ማትችሉት? ቆይ በሜዳችሁ 4 እንዴት ነው የሚገባ? በጣም ነው ማትችሉት። አረበና አንተና ፕሪሚየር ሊግ አመጡሙሽ ጭራሽ የማመጡን ሰዎች ናችሁ። አሁን ማለት ነው ወስነንባችኋል ይላችሁ ስብሰባ አድርገን ወስነን ሚዜ እንዳትሆኑ ተወስኗል። አሁን የሰርግ ጥሪም አይደርሳችሁም። ገባችኋ? ምንም ነገር አትካተቱ። በጣም ነው ማትችሉት። አርነ ስሎት ችግር ውስጥ ነው። ረብጣ ሚሊዮኖችን ባሳለፍነው የዝውውር መስኮት ኢንቨስት ያደረገው የአርነ ስሎቱ ሊቨርፑል እጅግ በጣም እየተቸገረ እየተመለከት ነው እንገኛለን። ዛሬም በ5ኛ ዙር የአውሮፓ ሻምፒዮንስ ሊግ ጨዋታ የኔዘርላንዱ ፒኤስቪ አይንዶቨን አንፊልድ ላይ ያስተናግዶ እንግዲህ የ4-1 የሆነ አሳፋሪ የሚባል ሽንፈት አጋጥሞታል። በዚህ ጨዋታ ላይ እንግዲህ የአርነ ስሎቱ ሊቨርፑል በፔሪሲች ጎል አማካኝነት 1-0 ሲመራ ከቆየ በኋላ ሶቦዝ ላይ አቻ ማድረግ ችሎ ነበር። ነገር ግን ፒኤስቪ አይንዶቨን በቲል እንዲሁም ደግሞ በድሬዎች 2 ጎሎች አማካኝነት 4-1 ሊቨርፑልን አንፊልድ ድረስ ተጉዞ መርታት ችሏል ማለት ነው። የአርነ ስሎቱ ሊቨርፑል በተከታታይ ለ3 ጨዋታዎች ከ3 ጎል በላይ እየተቆጠረበት እንደተሸነፈ እየተመለከት እንገኛለን። ከዚህ በተጨማሪም ባለፉት 20 ጨዋታዎች በ10ሩ ሽንፈት ገጥሞታል። ይሄ ሊቨርፑል በቀላሉ ጎሎች የሚቆጠሩበት ጎሎችን ለማስቆጠርም የሚቸገር ሆኖ ነው እየተመለከት ነው የምንገኘው። የአርነ ስሎት ጉዞ ላይም ጥያቄዎች ከወዲሁ ከደጋፊዎች በስፋት እየተነሳ ይገኛል። ለማንኛውም ስለ አርነ ስሎቱ ሊቨርፑል ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ ኳስ መረጃዎችን ማግኘት ይችላል። አርነ ስሎት ከክለቤ ውጣልኝ። በቃኝ። ላረክልን ነገር በስነ ስርዓት ተመሰጋግነን በክብር እንለያይ። በቃኝ። እዚህ ጋር ባረ በቃኝ እንዴ! በቃኝ እንዴ! የአእምሮ በሽተኛ ላይ ያደረገኝ ነው እንዴ? ስኳር የለብኝ ስኳር በሽተኛ ታደረገኝ ነው እንዴ? በቃኝ
እንዴ እኔ እንደዚህ አይነት ውርደት አላየሁም በህይወት ዘመኔ። 4-1 በፒኤስቪ ቻምፒየንስ ሊግ ናይት ላይ አንተ ዝንጀሮ፣ አንተ ጭላዳ ዝንጀሮ፣ አንተ አውራሪስ ኮናቴ፣ አንተ ተው ኳስ እንዳትጫወት፣ ይሄ ኳስ እንዳይጫወት። አንተ ግንበኛ ነው መሆን ያለብህ። ወይ ግንበኛ ወይ የሆነ ኩሊ ተሸካሚ ወይ የሆነ ነገር ሁን። በቃ አንተም ንጉሱ፣ አንተም ቮሊቦል ነው የምትጫወተው። ምን ያደርጋል እጅ እዚህ ላይ? አንተም ካፕቴኑ፣ አንተም ጀነራሉ፣ አንተም በእኔ ሀዘንና በእኔ ጭንቅ ነው እንደሚዝናኑት እነዚህ ሰዎች። በቃኝ ወጣለን። በቃ መሐመድ ሳላህ ቁጭ በል። በቃ አርጅታል። ቁጭ በል መሐመድ ሳላህ። በቃ ይበቃል። በቃን። ተቃጠለን እኮ ጋስ ተንገበገበን እየተባባሰ ሞተር ነከሰ ማለት በድጋሚ እዚህ ጋር ያራዳ ልጆች ሊቨርፑል በሜዳው መለብለቡን ተያይዞታል ነው የምልህ። ዘንድሮ 11 ቋሚ ጨፈቆች ይዘህ ብትገባ ከሊቨርፑል ጋር ሳትጨነቅ 2 እና ከዛ በላይ ጎል አግብተህ የማሸነፍ ቻንሱ ባንተ ነው። ምንም ጥያቄ የለውም ነው የምልህ። አሁንማ የሚወጡ መረጃዎች ኔዘርላንዳዊ ሆኖ መላጣ ከሆነ የቴናግ መንፈስ ተጋብቶ ረንዶም የቴናግ ሁሉ አስተማሪ ሰው ነው አይቀርም። ጤነኛም አይመስለኝ። ምን ያራዳ ልጆች ማለት ነው። ግራም ያጋባው ነው መቅለያ ያደረገው አንፊልድን መጫወቻ ያደረገው ነው። ምን ያራዳ ልጆች በሚገርም ሁኔታ ምንም ተከላካዮቹ ማቶ ቀልደኛ በጣም የመጨረሻ ፊልመኛ ሆኖላል። ቫንዳይክ አየር ላይ ቮሊቦል ጀምሯል። ኮናቴ እግሮቹ እንጃ ፒንሳ እግር ሆኖላል ማለት በሚለው ነው በቃ የሚጫወተው ነው። ምን ኧረ በዚያ አያያዙ ሊቨርፑል እኔ እንጃ ከሁለቱም ሳይጀምር ገና የሚወርድ ነው የሚመስለኝ። እንደውም ፕሪሚየር ሊጉንም ቻምፒዮንስ ሊጉን መቀለጃ ነው የሚሆነው። ፕሪሚየር ሊጉን ግን እኔ እንጃ ሳይጀምር በጣም የሚቸገር ነው የሚመስለው። ኧረ በጣም አሳሳቢ ደረጃ ላይ ደርሷል። ሀሳብ አስተያየታችሁ ኮሜንት ላይ ዱብ እያደረጋችሁት የፕላስ ምልክቶ እናንተ ነች። ሼር ኮፒ ሊንክ ይደረግ። ወይኔ ክለቤ ወይኔ እኔ እኮ ብዬ እኮ ጮሄ እንኳን እንዳይወጣልኝ መሽቷል። የተኛ ሰው መረበሽ ነው። ነደድን እኮ ጭራሽ ዛሬ በፒኤስቪ አንፊልድ ላይ ዛሬም 4-1። ከዚህ በኋላ ምንድነው ምንጠብቀው? እኛ ምንድነው ምንጠብቀው? ከዚህ በኋላ ታሪካችን ሂስትሪያችን ይበላሽ። እንፍቀድለት ለስሎት ሊቨርፑልን እንፍቀድለት። ያ ደግሞ ኢብራሂማ ኮናቴ በቃ አውት ዛሬ እንደው ከዚህ በኋላ ይሄን ተጫዋች በሊቨርፑል ቤት ማሊያ ጭራሽ እንዳናየው። እሱ የተሳሳተው ኳስ ሁሌ ጎል ነው። ወይኔ እኔ ባብድ በሊቨርፑልና በአሰልጣኝ አርኔ ስሎት ነው። ይታወቅልኝ፣ ይሄ ይታወቅልኝ። አረ ነደድን። በየትኛው ክለብ ነው የሳቅኩት እኔ እንደዚህ? ዩናይትድ እንኳን እኮ እንዲህ አልተሸነፈም። በየትኛው ክለብ ነው እንደዚህ እኔ የሳቅኩት? አረ ይቅር በሉኝ በቃ በእናታችሁ። አረ በስመ አብ። አረ ነደድን እኮ ተቃጠልን። ማጫጁ እኔ አርሰናል ከሙኒክ ነው ያየሁት፣ ግን ሊቨርፑል ምን ሆኖ እንደሆነ ብታስረዱኝ ደስ ይለኛል። ሲሸነፍ ነው የመጣው፣ ግን በዚህ ልክ በአንድ የኔዘርላንድ ቡድን አንፊልድ ላይ 4-1 ይሸነፋል ብዬ አልጠብቅም። ምንድነው ይችሉ የለ እንዴ ማለት ዩናይትድ እሺ እኔ ተጫዋቾች አሉ እንትና እዚህ ጋር ቢገባ እንትና እንዲህ ቢሆን እምለው አለኝ። ለሊቨርፑል ቆንጆ ዲፌንሲቭሊ አውቃለሁ። ያው ኮናቴ ነው ለቱ ፉልባኮች ምናምን እንላለን፣ ግን በዚህ ልክ አረ ሌላ ፈርዘር ኤክስፕላኔሽን ፈልጋለሁ። ማንኛውም ይመቻች። ፎር ላይክ ሼር ማድረግ አይረሳ። ሹገርፑል እኔ ቀድሜ ነበር የነገርኩሽ። ናፖሊን 6-1 አሸንፎ የመጣ ነው። እንዳንቺ አይነቱን ክፍት ቡድን እንዳንቺ አይነቱን ሸርሜክስ ቡድን ሲያገኝ ልጥላጥ ነው የሚያደርግሽ ብዬሽ ነበር። ኮመንቴ ላይ እንዳለ ስድም ማለት ነው እንዳለ 4-1 ያንቺ ጓደኞች ባየር ሙኒክን የሚያክል ቡድን ይለጠልጣሉ። አንቺ እዚህ ጋር ትለጠለጫለሽ በፒኤስቪ በሜዳሽ። አረ ሼም ነው። አርኒ ስሎት አውት ዛሬውኑ አውት። እንደኔ አልወዳደርም ብትይዝ እኔ አልፈልግም ቻምፒዮንስ ሊግ ብትይዝ እኔ እኮ እንደዛ ብዬ ነው የቀረው። ዘንድሮ ጥሩ አይደለም አቋሚ አልወዳደርም ብዬ ነው። ሄደሽ ዝም ብለሽ እያፈነደድሽ ትሰጫለሽ እንዴ? ሼም ከምር ሼም። ቢስሚላህ ነው የሚባለው አውዝ ቢላህ ነው የሚባለው ሰዎች እንዴ ረጎበዝ ምንድን ነው? ጠላትን የሚያስደስት ነው። ግን ሊቨርፑል ደጋፊዎች ምንድን ነው
አልፈጠነባችሁም ይሄ ውድቀት እንዴ? የዘመዶች ከብቱ እንኳን እንደዚህ እኮ አይሰጡም ወተት እናንተ 3 ነጥብ እንደሰጣችሁት። ቢስሚላህ አልহামዱሊላህ እኛ ደስ ብሎናል። ግን በጣም ገርሞኛል። በጣም ተፋጠነ። በጣም ተፋጠነ እንዴ! ሃይዌይ ያረጋችሁት እኮ ውድቀቱን። ይሄኔ ማንቼ ቢሆን ግን አስባችሁታል ሰዎች? አሁንም ደግሜ ነው የምነግራችሁ ማንቼ ቢሆን እውነት በየቤታችን ነበር ሚዲያዎች መጥተው የሚሰሩብን በየቤታችን። እኔ አሁንም ነገር የነሱ 2 ተጫዋች ቢኖረን ከነሱ 2 ተጫዋች ቢኖረን ለዋንጫ እንጫወት ነበር። እውነት በጣም 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 የሚገርም ነው። የሚገርም ኮስኳር ነው ያላቸው። አሁን ኬሚስትሪውን ማግኘት ነው እንጂ ካገኙ ያው ለዋንጫ ባይጫወቱም ወደ ቶፕ ሊመጡ ይችላሉ። ግን አፋጠኑት ውድቀታቸውን። እኛ ግን ደስ ብሎናል። ኤኒዌይስ እስቲ በሊቨርፑል የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ